ምክንያት እያሳበበች አለችው። ሜርሲም ያክስቷን ወሬ በመቀበል አሁን ሀብል ካልወጣችልን እያለች አቶ እስክንድርን እያስጨነቀችውና በሌላ በኩል ደግሞ ወንድሟንም እንድትወጣ የሚመክሩት ምክር ተቀባይነት ባለማግኘቱ ሁለታቸውም አንድ እኩል ተናደዋል። ታዲያ ያላቸው አማራጭ ወደ ቤት እየተመላለሱ አንድ እኩል ሁለታቸውም የሚናገሩት ቃላት ቢኖር መነንንና ሀብልን ማቁሰል ነበረ። በእርግጥ ሀብል በወይዘሮ መነን በተቃራኒ ጎን በመቆሟ ደግሞ ለወይዘሮ መነን እጅግ አስቸጋሪ የሚባል ጊዜ እያሳለፈች ነው። የመጨረሻዎቹ ቪዲዮ ስንመለከት ያኔ ሜርሲና አጸደ ለአቶ እስክንድር ሀብልና ወይዘሮ መነን እናትና ልጅ ናቸው፣ ይተዋወቃሉ። ወንድሜ አንተን ሲያሞኙህ እንጂ ወይዘሮ መነን ሆን ብላ ነው ሀብልን ያመጣቻት በማለት ገና ልትዘረዝር ስትጀምር ይህን ሀብል ራሷን ከአእምሮ ዕዳ ነጻ ማውጣትና እንዲሁም የአቶ እስክንድር የጤና ሁኔታ እያሳሰባት ስለመጣ ሁኔታውን ልትናገር ልትጋፈጠው ጫፍ ደርሳ ነበር። ነገር ግን የበሩ መንኳኳት፣ የነፍሰ ገዳይነት ጥያቄ ቤታቸው መከሰቱ ነገሩ እንዲቀይርና ሀብል አሁን ልትናገር ያሰበችውን በይደር አቆይተዋለች ማለት ነው። ሆኖም እንግዲህ ሀብል ላይ ዛሬ እኔና መነንማ የምንተዋወቅበት ሁኔታ እያለች ከልጅነት እስከ እውቀት እንዴት እንዳነሳቻትና እንዴት እንዳሳደገቻት እያንዳንዱ ልትዘረዝር ስትፈልግ ወይዘሮ መነን ግን በድንጋጤ ነበር ክው ያለችው። በእርግጥ አንድ የምታሸንፍበት ወይዘሮ መነን እንደ ጀብድም የምትቆጥረው ሀብልን ከሆስፒታል አንስታ ያሳደገችበት ታሪኳ ነው። እንግዲህ ከዚህ በፊት ያው እናትና ልጅ ናቸው በማለት ባጣራችው ወሬ መሰረት አሁን እናትና ልጅ አለመሆናቸው በዲኤንኤ ምርመራ ማስመርመርና የዝምድና ቋንቋ እንደሌለን መታወቅ ይቻላል በማለት ልትረታቸው ትችላለች። በሌላ በኩል ደግሞ ከሆስፒታል ማምጣቷና እንደ ልጅ እየተንከባከበች እዚህ ደረጃ ስላደረሰቻት ምናልባትም አቶ እስክንድር የወይዘሮ መነን መልካም ሰውነት አድርገውም ሊወስዱት ይችላሉ። የሀብል አስተዳደግ ግን ከዚህ የተለየ በተቃራኒው አቅጣጫ የቆመ ነው። ማለትም ያን ያህል እያሰቃየቻትና ከሆስፒታል ካመጣችባት ጊዜ ጀምሮ ወደፊት በጣም ቆንጆና የምታምር ልጅ ስለሆነች እጠቀምባታለሁ ብላ አርቃ እንዳሰበችና ለዚህ እሳቢዋ ደግሞ ዛሬ ለደረሰችላት ዛሬ ላደረገችው ትልቅ ስኬት እንደደረሰች ነው ወይዘሮ መነን ራሷን እየቆለለች አለችው። ታዲያ ለሀብል ያገዘችና እሷ ጥሩ ኑሮ እንድትኖር በመፈለግ ወደዛ ቤት እንዳመጣቻት ልታባብላት ብትሞክርም ከነድህነቴ በሰላም ብኖር 100% እመርጣለሁኝ። አሁን ያለሁበት የስቃይ ኑሮ ለዛውም በማይፈልገኝ ባል ስለ ዳርሽኝ እጅግ አዘኝብሻለሁ። ደግሞስ አንቺ መቼ ለኔ አስበሽልኝና ያን ያህል ያሳለፍኩት ስቃይ ከአንዲት እናት የማይጠበቅ ብዙ ፈተና ብዙ ውጣ ውረድ ያየሁበት ጊዜ ነበረ እያለችም የልጅነት ሁኔታዋን ስቃዋን ስታስታውስ ወይዘሮ መነን ምን ያህል ፈተና እንዳሳየቻትና በክፋት ታጥራ አሁንም የግል ጥቅሟን ለማስጠበቅ ከአቶ እስክንድር የሚደርሳትን ድርሻ ለመቀበል ስትል ሆን ብላ ሕይወቷን ፈተና ውስጥ እንደከተተችው ይታወቃል። ሰላም የሀብል ድራማ ተከታታዮች፣ እስኪ ቀሪዎቹ ምን አዲስ ነገር አለ? በሚቀጥለው ክፍልስ ምን አዲስ እንመለከት ይሆን? አብረን እንዳስሳቸዋለን። አቶ እስክንድር በዛሬው ክፍል እጅግ ተስፋ መቁረጥ ተሰምቷቸዋል። ከህመማቸው በላይ አልኮል መጠጣታቸው ደግሞ ህመማቸውን እያባባሰው መጥቷል። ሆኖም አሁን ወይዘሮ መነን ሁኔታው እያስፈራት በመምጣቱ ባከን አቶ እስክንድር አልኮል በላይ ማብዛት ጥሩ ነው ወይ? ለምን ከህመም በተጨማሪ ሌላ ህመም ትጨምራለህ? በማለት እጁ ላይ ነጥቀው ነበረ። ታዲያ የኋላ ቤታቸው በነፍሰ ገዳይነት ተጠርጥሮ ፖሊስ በመጣበት አጋጣሚ ወይዘሮ መነን በማለት ጥርጣሬውን ፖሊሱ ወይዘሮ መነን ላይ ቢያደርግም ገና እጇን የሰጠችው ፖሊስ ስታይ ስትደነባበር ሜርሲ ነበረች። ሜርሲ እጇን በሰጠችበት አጋጣሚ አቶ እስክንድር የኔ ልጅ ባደረግሽው ነገር በጣም አዝኜብሻለሁኝ፣ ይህንን ባደርግና ባሳስርሽ እንዳትፈርጅብኝ በማለት እጆቿን ለካቴና ሲዘጋጁ እሳቸው ግን ምንም እንዳባት ቅሽሽ አላላቸውም። በእርግጥ አንደኛ ስካር ይዟቸዋል፣ ሁለተኛ ተስፋ መቁረጥ፣ መቀጠልም የሀብል ጥላቻ እያናደዳቸው መጥቷል። ሀብል ደግሞ ምን ያህል እንደምታስብላቸውና ከቤተሰቡ በተለየ ለሳቸው አክብሮት እንዳላት ይታወቃል። ሆኖም በዚህ ሁኔታ ሀብልን በምራትነት የወደዷት እዛ ቤት ደግሞ በተለይ አጸድና ሜርሲ ተባብረው ወጣችልን እያሉ ያሴሩበት ሁኔታ አቶ እስክንድርን ብስጭት ያደርጋቸዋል። በሌላ በኩል አሁን አክስትየውና ልህ ተጋብተው ማን ያሸንፍ ይባባሉ ዘንድ ቤቱ በጭቅጭቅ ተሞልቷል።
አጸደ መልእክተኛ ሞተች ተብሎ ከተነገረበት አጋጣሚና የወይዘሮ መነን መልእክተኛ የሆነችው ሀብል ደግሞ እዛ ቤት መቀመጧን ተከትሎ ሀብት ንብረት ታስገኘኛለች ብዬ ያሰብኳት ማህደር የፈለግኩትን ያህል አልመጣችልኝም። የእሷ መልእክተኛ ሀብል ግን ይሄው እቤት አለች እያለች እርስ በርሳቸው ይደባደቡ ተያይዘዋል። ሆኖም በተለይ እዝራ ማለትም ሀብልን ሳይፈልጋት እዛ ቤት ምንጥቅ ብላ እንድትወጣላት ካላት ፍላጎት የተነሳ አብራው ተከትላ መኪና ድረስ በመግባት ወንድሜ ለምን አትሰማኝም? ይኸውልህ ዘነብ ትባላለች ቅድሞ ስሟ። እናም ሆን ብላ ነው ሀብልን ወደዚህ ቤት ያመጣችው እያለች እየነገረችው፣ በዚህን ሰዓት ደግሞ እንዴት ሊሆን ይችላል? ደግሞ ሀብል እኮ በጣም አስተዋይና መልካም ልጅ ናት። ቢሆንም ደግሞ ያን የሰማን ጊዜ እንደርስበታለን። አጋጣሚው ሆን ብላ ገንዘብ ከማግኘት ጋር ብታስተሳስረው ሀብል ለእኔ ጥሩ አመለካከት ካላት ለምን ጥላቻችሁ በዚህ ልክ ይጨምራል እያለ ነው ሀብልን እየተቀበላትና እህቱን ጆሮ ዳባ ልበስ በማለት አሁን ሜርሲን እያናድዳት ያለው። ሜርሲ በዚህ ሁኔታ ከአባቷም ጋር ከወንድሟም ጋር መስማማት ተስኗታል ማለት ነው። ምክንያቱም እስካሁን ድረስ ቤት ልናያት አንፈልግም፣ ለክብራችን አትመጥንም፣ ወደ መጣችበት መመለስ አለባት እያሉ ክስትየውና ሜርሲ ያሴሩ ቢሆንም በጭራሽ እዛ ቤት ንቅንቅ አላለችም። ይኸውም እንግዲህ ተቀባይነት ያገኘችው በአባትየው በቤቱ አባወራ በሆነው በአቶ እስክንድር መሆኑ ነው። በሌላ በኩል ደግሞ ወይዘሮ መነን ራሱ ጥምራት እንደሆነች እያባበለች ነው ያለችው። ከዚህ በላይ ደግሞ ተግባሯ ሀብል እጅግ ትሁትና መልካም ሴት መሆኗን ተከትሎ ማዋል ለማደር አስችሏታል። ከዚህ በተጨማሪም ደግሞ አባቱ የሰጠው የ4 ወር አደራ ስለነበረ ያንን ያደራ ቃል አባቱን በማክበር ለመፈጸም ሲል አሁን ሀብልን ነጋ ነጋ እየተጠጋ ሲመጣ በተወሰነ መልኩ እየወደዳት መጥቷል ማለት ነው። እንግዲህ በዚህ ሁኔታ ለውጥ የመጣው በሀብልና በእዝራ ሌሎቹን እሳት ውስጥ የጨመራቸው ሲሆን በተለይ ሀብል እየዋለች እያደረች ከመጣች ከእዝራ ታረግዝና ቤቱን አለቅም ትላለች። ከዛም በልጅ እየተሳበበ ሚስት ሆና ትቀራለች በማለት ነበር በዚህ ስጋት ሀብልን እንድትወጣ እየተጨቃጨቀች አለችው። ሀብልም ሌላ አጣብቂኝ ጥያቄ በመጠየቅ አጸደን አናቷን ብላታለች ማለት ይቻላል። እሱም ነፍሰ ገዳይ እንደሆነችና በተለይ ስትከትፍበት የነበረው ቢላዋ ስለጠፋ ቀን ቀጥሎ እንደተጠራጠረቻት ትናገራለች። አሁን በዚህ አይነት ሁኔታ ፍትጋው እዛ ቤት እንደቀጠለ ነው። ለማንኛውም አቶ እስክንድር ወደ ጤንነታቸው ይመለሳሉ። ከህመማቸው በላይ ሌላ ህመም በራሳቸው ላይ እየጨመሩና ቤታቸው ጭቅጭቅ ትርምስ መሆኑን ተከትሎ ፖሊሱ ደግሞ ሜርሲን ይዟት መሄዱ እንግዲህ ምን አዲስ ነገር ይዞልን ይመጣ ይሆን? እውነተኛ የማህደር ነፍሰ ገዳይ ይታወቃል? አሁንም ውስብስቡ ነው ይቀጥላል። ለማንኛውም ማህደር መሞት አልነበረባትም። ምክንያቱም በሞት መጀመሩ ድራማውን ከባድ ውስብስብና ብዙ ሴራ የተተበተቡበት ሆኖ እንዲቀጥል ያደርገዋል። በቀጣይ ክፍል ምን ይፈጠራል? ሜርሲን የትንጠብቃት? እስር ቤት ወይስ ከእስክንድር ቤት ወደ ሴራስ ይጋለጥ ይሆን? እስኪ አብረን እንከታተላለን። ወይዘሮ መነንም እንደዚሁ ከሀብል ጋር ያላቸው ጥብቅ ግንኙነት ከየት እንደሚጀምር ሀብል በዝርዝር ትናገራለች። አሁንም ትተዋለች። በቀጣይ ክፍል አብረን የምንከታተል ይሆናል። ለዛሬ ሀብል ድራማ ያቀረብኩላችሁን ይመስል ነበረ። በሌላ ቪዲዮ ውስጥ ከምንገናኝ ድረስ ስለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑ። አመሰግናለሁ።